የሀገራቸው ሰው አሳልፈው ይሰጡ። እኔ እኮ እቺ ፋፊ አትቾኪ ፋፊ እቺ እኮ ወዳጅ ነች ለዊና። ዊና አዲስ አበባ ሲመጣ ቡና መታፈላለት ምግብ እሷ ጋር ተመግቦ መሄድ ነው። ተረጋጊ አንቺ። ምን ሆነሽ ነው አንቺ? ቆይ ፋፊዬ ቀስ በይ። የኔ ስሚ አሁን እኔ የምልሽ የኔ እናት መፍትሄው አሁን እሺ ምንድን ነው ትይናለሽ? እሺ የኛን መፍትሄ ንገሪኝ የኔ ቆንጆ። እኔ እኮ መፍትሄ ላምጣ አይደለም ነገሩን ነው ያልኩሽ። ሪል አይደለም ስላላችሁ ሪል ነው ያልኩሽ እንጂ እኔ መፍትሄ ምናምን የሚለውን አይደለም መቅዲ። አሁን እነሱ እሺ እኔ ራሴ በራሴ ስለጨነቀኝ እሱ ጋር ደውዬ ጠይቃለሁኝ እንዴት ሆናችሁ እንዴት ሆነ ብዬ ስለምጠይቀው ነው ያልኩሽ። አሁን እኔ የምነግርሽ ነገር ኤፍሬም የትኛው ነው? ኤፍሬም የሃይሜ ነው? ኤፍሬም ለምለም አንቺ ኤፍሬም ትንሹ አለ ዝም በይ እስቲ ትጂ። እሱን ራሱ እኮ መጥበስ ትችላለች። እሱ ራሱ ፈምሷል 200,000 ገብቷል ሰብስክራይቡ። አሁን እኔ የምልሽ ውዴ ስሚ ብሩክ እኮ የድሮዋ ነው አለች። አንቺ ደግሞ ምን ሆነሽ ነው? ታይ ባክሽ የድሮ ምንም ድሮ የለም የድሮ ሌላ ነች ባክሽን። አንቺ ደግሞ አሁን እሺ እነ ዊና ማለት ነው እውነት ወዳጅ ከሆኑ እውነት ጓደኛ ከሆኑ እቺን ልጅ ለምንድን ነው ገርፈው ከልጁ ህይወት ማያወጡት ነው ጥያቄ። እንግዲህ እሱን እኔ ብሩክ ፈልጎ እኮ አይደል እንደ ከአዲስ አበባ ቡታጅራ ሄደው ይሄ ስራ ነው እኮ እንደነ አብርሽ እንደነ ኤርሜላ ማለት ነው መቅድዬ ማለት ነው። ገባሽ? ለምንድን ነው የሚመረጡት ደግሞ? ሌሎቹ ሲንግሎች አሉ ግን ኦዲንስ የላቸውም። እዚህ ጋር እኮ ኦዲንስ ነው። ገባችሁ? ኦዲንስ ነው እኮ ፓወሪው ነው። ኦዲንስ ስለምናይ ነው። አሁን ረመዳን ውስጥ የሚቀጥል ከሆነ ከዛን እይታው ሲቀዘቅዝ ያቆማሉ። 4 ነጥብ እንዴ መቅዲ ሳሪስ ምኑ ጋር ሳሪስ ሀና ማርያም ታውቂያለሽ? ሀና ማርያም ከሳሪስ አልፈሽ ወደ የኔ አሁን እንቅልፍ የቀለጠው መንደሬ ፒያሳ ዌልካም ይሰረዛ በተኛት የለም እኔ ሙች ደክሞኛል። እግዚአብሔር ደክሞኝ ልተኛበት። እኔ ከምሽኝ እኔ ገና እኔ ስመጣ ነው እንደሚደክምሽ ወጣልሻለሁ። አሁን አይደለም ገንዬ ነው ፍቅር ታገኛለሽ። ገንዬ ዝም ብለሽ አንቺ አታቀሳስሪ፣ ፍሬ አታቀሳስሪ፣ ሙች አታቀሳስሪ። ፍሬዬ እንዴት ነሽ አንቺ? ደህና ነሽ? ያው ማባ ሰተሻት አስገብታሽ ደግሞ ባይዘዊ ገኒ ስትኖር ሞቅ ይላል። ዌልካም ብለናል። እንኳን መጣሽልን ገንዬ እህታችን። ቢግ ሪስፔክት ፎር ገኒ። ጨመርኩ እኮ ስኩር እኮ ማለት ነው። እና ውዶቼ እንግዲህ እየሳቅን ካላሳለፍ ነው። ሀይሚትዬ ተናፍቃለች። ባይዘዊ አላህ ባለሽበት ጠብቅሽ። ያለ መምጣቷ ደግሞ በጣም ነው ደስ ያለኝ። ወላሂን ደስ ብሎኛል። እኔ ምን እሷ ነው እንደሷ ነው የመጣሁት። እኔ ምን ነው ዝም አሰኝ። ለምን ሌላ ቤት አልገባሽም ነበር? ለምን ይሄን ቤት መረጥሽ አንቺ? እየሰማሽኝ ምን ማለት ነው? መረጃ እየሰጠችን አይደል እንዴ? መረጃ እየሰጠች ግቢና ስራ ነው በያቸው። ትክክለኛ ነው በያቸው። ኖ እኔ የእናንተ ማለት ላይ ቁጭ ብዬ ሁሌ ታፕታፕ እያረኩ ነው የማዳምጠው ገኒ። እኔ እስካሁን ለምን አልነገርሽንም ታዲያ? ለምን አልነገርሽንም? እኔ ስማርት ጭንቅላት ያለኝ ልጅ ነኝ። እኔ የማይረባ ቤት ሄጄም አላዳምጥም። ከእናንተ ብዙ መማር ስላለብኝ ቁጭ ብዬ የማዳምጥ ነኝ። እኔ እንደዚህ አይነትም የለም። እሺ እስከ ዛሬ እንደዛ ስናብድ ስንሰክር የምታዳምጪኝ ከሆነ ከማነው ስሙ ጋር በቀደምም ገብቼ ከሆነ ነግሬያችሁ። እሺ እና ኤፍሬም ቆያ አዳምጪኛ። ኤፍሬምንና ዩኔ ነው ማነው ያልሽውን ስም አውቃለሁ ብለሽ ነግረሽናል እንዴ? እደዋወላለሁ ብለሽ ነግረሽን ነበር። እኔ እንደዚህ አይነቱን ነገር እንትን አላልኩም እንጂ ዛሬ ስራ አይደለም ተብሎ ሲደጋገም አይ ስራ አይደለም ሪል ነው ብዬ ዛሬ ነው የተናገርኩት። በእርግጥ ግን ሰሞኑን ስትመጣ አንቺ እነሱን በምን አመንሻቸው? አንቺ ይነግሩኛል ትክክለኛውን ብለሽ ትገምቻለሽ? አንቺ በጣም ነው የማምነው። እንዴት አንቺ ያለሽው አዲስ አበባ የሀገራቸው ልጅ አይደለሽ? በምን ቀረቤታ ይዋሽሻል ብለሽ ታምኛለሽ? እንዴት ነው ማዋሽሽ? ስራ እኮ ነው ይሄ። አንቺ በጣም የምትቀርቢው ስራ እኮ ነው።
ስራ ከሰሩ በጣም የምትቀርቢው ሰው ይዋሽ ኦኬ ስራ ከሆነ አሁን ስለ ልጅቷ አውራሽ ድሮ የልጅነት ስራ አድርገው ሊቀጥሉ ይችላሉ። ግን ነገሩ ሪል ነው። ልጅቷ አርግዣለሁ ብላ መምጣቷ ሪል ነው። አንቺ ስሚ ልንገርሽ፣ ሪሊ ከሆነ እውነት ልጅቷ አርግዛለች፣ እስኪ ሂጂ ፖስት ያደረኩትን እዩ እስኪ። አንቺ ሪሊ ነው ልጅቷ ያረገዘችው ነው የምትይው አይደል? ልጅቷ እውነት እርጉዝ ናት ብለው ነግረውሻል? ግን የኔ እነሱ ባሉኝ እኮ ነው የሚሄድኩትማ እኮ አምናቸዋለሁ አልሽ እኮ አንቺ። ግን ቅር ያለኝ ምን እንደሆነ ታውቂያለሽ? እኮ አምናቸዋለሁ አልሽኝ እኮ አንቺ። አሁን አይ አይደለም፣ አንቺ እዚህ ገስት ላይ እኛ ገስት ላይ እንዴት ልትመጪ ቻልሽ? ስራ ነው ብለው ሂጂ ብለውሽ ነው ወይ ብለሽ አልሽኝ። እኔን ከነማን መድበሽ ነው? ገኒ አይደለም አላወቅኩሽም። አሁን ነገርሽኝ እኮ ታችም ቁጭ ብዬ ከዚህ በፊትም ገብቼ ሳብራራ ነበር አልሽ። ከዚህ በፊት ስታብራሪ የነበረው እኛ እንደምንጨቃጨቅ ብዙ ነገር እንደምንል ትክክል አይደለም፣ ለምንድን ነው እንዲህ የምታደርገው እያልን ነበር። ለምንድን ነው ታዲያ እታች ቁጭ ብለሽ አዳምጠሽ ገብተሽም ታውቂያለሽ። ለምን አለ እዩን አንቺ ዝም ብለው እንዴት ትመጣለች አልኩሽ። አንቺ አዲስ አበባ ነው ያለሽው። እናንተ አንድ ሰው መጥቶ በሩን አንኳኩቶ ያውም ስንት ነገር ህይወታችሁን የበጠበጠው እኔ ካንተ አርግዣለሁ ብላ አንቺ በር ትከፍችላታለሽ። አንቺ ኢትዮጵያ ማንም ሰው መጥቶ በር ቢያንኳኳ በር ከፍተሽ ታስገቢያለሽ። እኔ ክፍለ ከተማ ለመሰራው ስለ ህግ አውቃለሁ። ልክ ነሽ። እሺ ነገር አውቃለሁ እኔ። እሺ ገንዬ ይኸውልሽ እኔ አሁን እኔ ከሀይሚ ሳይድ እንጂ እናንተ ጋር አሁን ይሄንን መስሎኝ እስቲ ሌላ ገስት ላይ ማለት ነው ቆይ መልሱ ስጭኛውን የጠየኩሽን አንቺ በር ይከፈታሉ። የኢትዮጵያ የምጠይቅሽን መልሽላት። የምጠይቅሽን ለገኒ መልሽላት። ህጉ ይፈቅዳል አይፈቅድም? ምን አልኩሽ? እሷን ማሰናበት ቢፈልግ ኖሮ መጀመሪያውን ወደ ቤቱ አያስገባትም። አንደኛ ነገር፣ ሁለተኛ ነገር ልክ ነሽ። የአንቺን አባባል ስለደገፍኩ እኮ ደውዬ ጠየቅኩት። ችግር አለበት ወይ ለምንድን ነው ያስገባት ብዬ እኮ ጠየቅኩ አልኩሽ። ምን አለሽ እንደሱ ስትይ? እኛም ራሳችን ቪዲዮውን አየን እንጂ የምናውቀው ነገር የለንም። ስለዚህ እንዲህ ማድረግ ይችላል ነበረው ስለ ማድረግ ይችላል። እሱ የራሱ ድክመት ነው። እነሱ በሀብሉ ነው የሚያሳብቡት አንድ ነገር ስትያቸው። ኧረ ሀብሉ ለምን መጣ ታዲያ? በሀብሉ ከተደገመ እኮ ከቡታጅራ መምጣት አይጠበቅበትም ነበረ። ሀብሉ ላይ ምንም ነገር የለውም። እንዲህ አያመነጫጭቃትም ነበረ። በጣም የሚገርመው ነገር ሀብል ደግሞ ብለው ሊመጡ ነው። ቆይ እምነት የላቸውም። በሰይጣን ነው ለሰይጣን ነው ፊት የሚሰጡት እንዴ? ፊት የሚሰጡት ልበል እንጂ ይሄ እኮ የሰይጣን ስራ ነው እኮ እንዴ! እንደ ቀልድ ጆኪንግ እንዴት ነው? ብሩኬ እኮ በጣም አበዛው። ባይዘዊ እዚህ ጋር በእርግጥ ህግን ያለማወቅ ከተጠያቂነት አያድንም የሚባል ነገር አለ። ብሩክና ብሩክ መሰሎች የቡታጀራ ሰዎች ስለ ህግ አያውቁም። የሚያውቁት ዶላር እንዴት እንደሚመጣ ቪው ነው። በቃ ይሄን ብቻ ነው ፎከስ እያደረጉ ያሉት። ግን ተሰራ ያለው ነገር በጣም ለህግ ራሱ ያስጠይቃል። ሪሊዮን ነው እንዴ! ሲጀመር ማይፈልጋት ከሆነ በር ሲያንኳኳ ማስገባት የለበትም። በቃ ሆነ ቀረ። እንደውም እንደ ሀቅ ከተወራ ብሩኬ ነው ጥፋተኛ። ምች እዩ ለምን የሄደውም እዩ ጋር እሱ ነው እንዴ? ስለዚህ አንዳንዴ ብሩኬ ቆም ብሎ አስብ እያለች ያለችው አንቺ ኢትዮጵያ ነሽ አለሽ አይደል እንዴ? የትኛው ህግ ነው ታዲያ? ስንቶቹ አርግዘው ስንቶቹ ተክደው ልጆቻቸውን ለብቻ ድንጋይ እየተሸከሙ ሰው ቤት እየሰሩ ለምን ያሳድጋሉ? አባትየውን ሳያውቁ ቀርተው ነው እንዴ? አላውቅ ቤት ሄደች። በእናትሽ ገስ ገብ ቆይ እሱ ማን ነው? ደግና ነው ከእሱ ያላረገዘችውን ከቢኒያም ያረገዘችውን እሱ ምንም ግንኙነት የሌለውን በር ከፍቶ የሚያስገባት ኤልሳ የምትባይ አሁን ገብተሽ የወጣሽ ማን ነው? አንድ ቁጥር ጻፊ። ምን ታረገልሻለች? እሷ እኮ በቃ መረጃ እኮ ናት። ቆይ አይደለም በጣም ይገርማል። ግን እኔ እኮ እዚህ ጋር ብሩኬ ስራ ነው የሚሰራው አንድና አንድ ከዩ አረገዘች ምናምን። ይሄ እኮ የማይባል ነው እንዴ! እኔ እኮ ምን ቤተሰብ ራሱ በጣም እኔ እኮ አጽያት ነው የሚያስገቡ ቤተሰብ ራሱ ምንድን ናቸው? ለነገሩ ለምንድን ነው አንደኛ ነገር መማር ምንለው ምንድን ነው? እኛ ከተማርን ልጆቻችንን እናስተምራለን። ገባችሁ?
እና ምንድነው አንዳንዴ አም ሶሪ ካልተማረ ቤተሰብ ከተፈጠራችሁ ላይክ ዚስ ሪሊ ነው የምነግራችሁ። እና መማር ማለት እኛ ነገ ቤተሰብ እናፈራለን። እናት ከእናት አያት ቅድመ አያት እንሆናለን አለ እድሜና ጤና ከሰጠን። ስለዚህ ዚስ ታይም ላይ መማር መስት ኢምፖርታንት። ገባችሁ? አሁን ቡታጅራ ላይ ያለው አም ሶሪ ለዚህ ይቅርታ ውዶቼ፣ ይቅርታ አም ሶሪ በድጋሚ ማለት ነው። እኔ ቤተሰብ መዝለፍ ምናምን ፈልጌ አይደለም፣ ግን መስት አልተማሩም። ይሄ ነገር አልተማሩም። የተማረ ቤተሰብ ቢሆንማ ዶላርን ማስቀደም አይደለም የመዳምን ባይ የልጆች ሲያለቅሱ ኦዲየንሶቹ ሲያለቅሱ እንዴ ጥቅምን ብቻ እንኳን አይደለም። እና በጣም ነው እኔ ማፍረው ማዝ ነው በቡታጅራ ሰዎች። ሀይሚትዬ አብሽሪ፣ አንደርስታንድ አደርጋለሁ። ሀይሚዬ ነው ወላሂን ወዳም አይደለም። ሴት ልጅ ወዳ የፈለገ ነገር እንደዚህ አይነት ነገር ውስጥ አትገባ። ኤልሳ የምትባይ ውጪ ከዚህ ቤት ውጪ፣ ውጪ ከዚህ ሰላይ ናት። ሰላይ ትሆናለች እሷም አይደለም። ማረቆይ ስሚ ገኒ፣ በጣም ነው ማዝነው እያለችሽ ነው። በጣም ነው ማዝነው ገኒ። እኔ ማርያምን ማንንም ልኮኝ አይደለም ተልከሽ ነው። እኔ ውዘር በእናትሽን ተልከሽ ነው። ሲጀመር ልጅቷ ለስራ ነው የመጣችው። በሃይማኖት የለም ተልከሽ ነው። አንቺ እንትን አይተናል። ሌላ ባላ ያላት ልጅ ናት። የድሮ ፍቅረኛው ደግሞ እቻ አይደለችም። ሲቀጥል ደግሞ ቤቱን ያሳያት ካሜራማን ደቅና እንደገና በሱ ዩቲዩብ እየተጫነኛ ጩጬዎች ነን እንዴ? እንደው ጭንቅላታችንን አሞናል። በሱ ዩቲዩብ እየተጫነ እሷ ቤቱን እየተቀረጸች የመጣች መግቢያ እየሰራች ቪዲዮ እየተሰራ። ሌላው ደግሞ ወዶች እዚህ ጋር አንድ ደግሜ የምናገረው ቃላት ምንድን ነው? ሀይሚት ወዳ ነው ይባላል። ጠይብ ተነጋግረው ነው የሚሰሩት። ግን ሀይሚዬ እንደዚህ አይነት ነገር እንዲቆም ነው የምትፈልገው እንዴ? ማን ገብጋባ እንደሆነ እኮ ያስታውቃል። ዛሬ ማቤት ነው የሚጫነው። ዛሬ ሲጀምር መጫን የለበትም። ለምን ብዙ ኦዲየንሶች እየተጣላን ነው፣ እርስ በርሳችን እየተሰዳደብን ነው። ላፊ ቃል ነው ሜንሽን እናደርጋለን። ይሰማል ብሩኬ። ገባችሁ? ሀይሚዬ አትፈልግም ይሄን ነገር። ገባችሁ? ወዳ የምትሰራው ነገር አይደለም። ብሩኬ ስለሚፈልግ ነው ይሄን ተዋቸው ብሎ የሚጭ ነው ማለት ነው። ሪስፔክት ስለሌለው ማለት ነው። እኛም ደግሞ ለማያከብረን አናከብረውም። እሱ እንደ ጻድቅ ነው እኛን እያየን ያለን። ለተመልካች እስካቀረበ ድረስ አስተያየት እንሰጠዋለን ማለት ነው። የሱም ላይ ለሱ የኔም ቢሆን የሱም ላይሆን ይችላል አለ እና ዊና ደግሞ አሁን አንቺ እያልሻለሽው ልጁ የዛኛው ነው። ኧረ በእናትሽ ተይ ተው። ኧረ ተው እንደው በመሀል ልጁ አራት ወር ቆየ። 4 ወር አብሯት ነበረ። እሱ ደግሞ የልጅነት ገርፍሬንዱ ናት አለች። ሎሚ ሲወረውርላት ያየነው እንትኗ አቃትም እውነት አቃትም። ማነው ማቃት? እሱ አቃትም። ማርክ ነው ወስዶ እንደውም ያገናኛቸው አይተሽ እንደሆነ። እንደውም እኮ ልጅቷ እኮ የማርክ እህት ናት ነው የሚባለው።